ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት አደራችሁ? እንዲሁም አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ዛሬ ሮብ ነው። የሮብ ውሎዬን እስኪ ኢንሻአላህ ለመስራት አስቤያለሁ በኢዝኒላ። እንደው በሳምንት ሁለቴ እንኳን መምጣቱ ጥሩ ነው በማለት እዚህ ጋር አምባሻና ዳቦ አለ። የሆነ አምባሻ አልበላም ዳቦ ነው ብቻት። እዚህ ጋር አምባሻውን አሰራሩን አሳየኝ ብላችሁኛል። እኔ አምባሻ አልሰራም። ማሜ ትኩስ ፍሬሽ ነገር ነው የሚመገበው፣ ትኩስ ማለት ነው። አሁን ይሄ ካደረ ይበላም ወላሂ አውቄ አይደለም። ስለዚህ እኔ በሻ ወይም በሆነ ነገር ብጋግር ነገም ዛሬም በወጣኝ፣ ስለዚህ ገዝቶ ይበላል ማለት ነው። የራሱ ምርጫ ስለሆነ እኔም ዳቦ ይበላለሁ። ዳቦ መነጋገሪያ ሆኗል። በጣም አንሳለች። በጣም ጎበዝ ነሽ። ታጠብሽ? እስኪ እንደሱ ታጠብሽ? ማሻአላ ቁጭ በይ። ከዛ እዚህ ጋር ቆንጆ ፉል አለ፣ እዚህ ጋር ሻይ አለ፣ እዚህ ጋር የሚያምር ሻይ አለ። ማሻአላ እንደተለመደው ቁርሳችን ይሄን ይመስላል። ያማረው ይውልዎ ይሆናል በኢዝኒላ ነው ቁርሳችን። እሺ ነው ቲንክ ምን እንብላ? ቁጭ በይሽ፣ ቁጭ በይ ነይ እዚህ። እሺ ውድ ቤተሰቦቻችን በላን። ያው ቁርስ የቆንጆ ሙያ ቀን ነው። እንደዚህ ሳያችንን ጠጣን በላን። አፍራን ደግሞ ታውንም መጠጣማችሁ እንደው ታውቃላችሁ። በልታ ስጨርስ ልክ ላነሳ ስለ ጠጣጣቴ ትላለች። እሺ እኔ ፍቅር አስቀምጪዋ እዚህ ጋር አምጪው። ነይ እዚህ ጋር ልታጥብ ማለት ነው። እና አምባሻው ማሻአላ ፍትፍት በሉት። ይዩት እስኪ እዩት፣ አያችሁት? ይዩት ሶፍት የሆነ ዳቦ ነው አምባሻው። እኔም ዳቦ ይበላው አባትና ልጅም ብቻ ነው ያስተረፉት። ላስ ነው ያደረግና ማለት ይቻላል። ኢንሻአላህ ጥሩ ውሎ እንውላለን በኢዝኒላ። አሁን ወደ ማንሳት። እሺ ውድ ቤተሰቦቼ እንግዲህ ያው የበላንበትን አነሳሳሁኝ። እንደው ተመልከቱ። ያፍና መጫወቻ በየቦታው ነው። ሲማለ ለቃቅማለው ተንጠባጥቧል። ሚንታ ክላሴን እንኳን እንትን ብያታለሁኝ፣ አንጥፊያታለሁ። የምቀይረው ነገር የለኝም፣ ኖርማል ነው። አንዳንድ እቃዎች ወድቀዋል፣ እናነሳለን። ማማዬም ፖፖ ላይ ያስቀምጠናል። ወደ ማንሳት። ከዛ በፊት መካና መዲና በአንድ ዲሽ ይሻላል ወይ ያላችሁ ሰዎች አይሰራም። የሆነች የምትገጠማለች ትንሽም ዲሽ አለ። ዲሽ መቅጠም ዳብል ከፈለጋችሁ እና ደግሞ የውጭ ሳተላይት አለች የሆነች እንደዚህ ክብ ነገር፣ ያቺ እኛ በዛ ነው የሚሰራው ማለት ነው። ከዛ እስከ ዛሬ ስጋ መስራት ፈለኩኝ። የበረዶው ነገር እንዴት ናት እቺ ፍሪጅ? እንዴት እንደሚወጣ እኔ አላውቅም። በቢላዋ እንትን እላታለሁ። እንደምንም ወጣች። እንደምንም እስከ እየተነባበረ ተወኝ። በነገራችን ላይ እቃ ማለት ነው እቃ እንደ አያያዛችሁ ነው። እንዳያያዛችሁ ስል በስርዓት ተያዛችሁት ትንሹ ነገር በቂ ነው ማለት ነው። እኔው አልহামዱሊላህ እየተጠቀምኩባት ነው ማለት ነው። የኔ ውድ ምን ነው እየተጠቀምኩባት ነው። እና ያው ትንሽ ትልቅም ሆኖ የማያውቅበት ሰው አለ። ትልቅ እቃ ኑሮት ትንሽም ኑሮት የማያውቅበት አለ። እና ለኔ አልহামዱሊላህ በቅታኛለች ማለት ነው። ይኸው ስንት አመቴ። አሁን ቀጥታ ወደ ጽዳት። እሺ ቤተሰብ እቃ ቤት ነው ስቶቭ ሰራንከው። ይሄ ወጥቷል እንደዚህ በርሜል የነዛ ሰካከል በደንብ ነው ማጸዳው። ዛሬ ግን እንደዚህ ነው ማረጋው። እዚህ ጋር ደግሞ ትራሶችን አነሳው። በደንብ ነው መጥረግ ያለብኝ። እዚህ ጋር የቤት መጥረጊያ ነበረኝ ጠፋኝ፣ እዛኛው ክላስ። ከዛ ሳሎን እንደዚህ አነሳው፣ መኝታ ክላሴንም እንደዚህ አነሳው። በደንብ ይጠረጋል።
መጨረሻ ይቆለቆላል። እንደዚህ ቤቴን ፏ አድርጌ ከጠረኩ በኋላ ምን አደርጋለሁ መሰላችሁ? ማጠረግ ብቻ ነው፣ ተጠራርጓል። መወልወል ገና ነኝ። ይሄም ተጠርጓል። እኔ ግን ምን ሆኔ ነው መጥረጊያ የማይበረክትልኝ ነው? የኔም ጓደኞች አላችሁ ወላሂ ምንም አሁን በቅርብ ነው የገዛሁት። አዲስ ነው ያስታውቃል። እዚህ ጋር አስረዋለሁ እንዳለ ትርትር ወደ ታች። እኔ አሁን ለሳሎን ሄለ ብቻ አድርጌ ለውጭ ደግሞ ያንን አድርጌ ነበር ግን አልተሳካልኝም። እዚች ጋር መስተዋቴን ወላወልኩ በበኻክ። ከዛ እዚህ ጋር መጀመሪያ መታጠቢያን አጥባለሁ። ሽንት ቤትም በረኪና ወይም ክሎሮክስና ላርጎ አድርገን ማለት ነው። ከዛ ፏ እናደርጋለን። እኔ ያው በረኪና ሁልጊዜ አላደርግም። በስምንት ቀን ወር ደግሞ እንደዚህ ቆሸሸ በሚለው ሰዓት የሆነ ሰዓት ነው የምጠቀመው። ሁልጊዜ አልጠቀምም። እድሜ ላፍናን እንትናን አዘን ብላታለች። እንደዚህ እያደረግን በደንብ እናጥባለን። እችንም እዩዋት አበባ መሰለች። በቃ ፏህ ነው የሚያደርጋት በረኪ ነው። ከዛ በመቀጠል እንገባለን። ትንሽ ውሃ እንደዚህ እናደርግና ከዛ እናሸዋለን ማለት ነው። እዩት እንደዚህ በደንብ ታሽቷል። ከዛ ይሄንን ሳብ አድርገዋለሁ ትንሽ ይሄ ቶሎ እንዲጠራልን ይረዳናል ማለት ነው። ማሻአላህ እንደዚህ ፏ አድርጌ አጸዳዳሁ። እቹት አሁን ቀጥታ ወደ ቤት መወልወል። አሁን ቤታችን እንወልወል። እሺ ቤተሰብ በደንብ ተወልሏል፣ ሶስቱም ክላስ። ከዛ በመቀጠል እቃችን ነው የምናጥበው። እቃዬም ትንሽ ነች። እቃችን ለቀለቅ እናደርጋለን። ከእቃው በፊት ግን እዚች ጋር ስጋችን እናጥባታለን ማለት ነው። ከዛ እቃችን ፏ አድርገን ወደ ምሳ መስራት። ሁሉ ቤተሰቦቻችን ማሻአላህ ቤታችን እንደዚህ የሚያምር ሆኗል። ጽድድት አለ አልሐምዱሊላህ። ሳሎናችንም እንደዚሁ ጽድት ብሏል አልሐምዱሊላህ። ፏፍ አደረግኩ። ምግብም ስለማልሰራ እዚህ ሩዝ ነው፣ ነጭ ሩዝ ኖርማል ነው። መወሎሉን አስቀድሜዋለሁ ማለት ነው። ጁምዓ በኋላ ሞለውለው ቡና ስለምቆላ ምናምን ግቢም እንደዚህ ተርቲብ ሆነ ማሻአላህ። እዛ ጋር እቃችን ታጥቦ ተቀምጧል። እዚህ ደግሞ ቲማቲሚ ምናምን ያለ እዚህ ያው መፍጨት ነው። እኔ እሱ ያፈጥንልኛል ስራዬ። እዩ 5 ሊትር ጎማ ያልኳችሁ ይችላል። ልጣጫዋን እዚህ ነው የማደርገው። እቃ ሳጥብ መጨረሻ ላይ ተባረጋታለሁ ማለት ነው። እና አንዳንድ እህቶቼ በቤቷ ኪራይ ላይ መጀመሪያ ከሰል ላቀጣጥል ቶሎ ስለሆነ የሚፈጨው እስከዛ ይቀጣጠላል ማለት ነው። ለመጀመሪያ ጊዜ በአንድ ክብሪት ከሰል ሲያያዝልኝ በፌስታል አድርጌ ነው የለኩስኩት። ከዛ በባለፈ በቤት ኪራይ ባልኩት አንዳንድ ቪዲዮዎች፣ አንዳንድ ኮመንቶች አስተያየት ሰጣችሁኛል። እርግጠኛ ነኝ ቪዲዮውን አልጨረሳችሁትም እና ወለሽ ቅመሹ ይባላል አይደለ የሚባል ተረት አለ። ሰው
ቦታ ላይ ሆነሽ ቅመሹ ልበልሽ። ኮመንት ለሰጠሽ እኔ መጥፎ አልናገርም። ለምን አሁን እኔ ለምሳሌ እዚህ በረንዳ ላይ ጀሪካ ማድረግ አልወድም። ይሄ እኮ የኔ ተፈጥሮ ነው፣ ክፋት ምናምን አይደለም። እኔ ተፈጥሮ አልፈልግም። አያችሁት አይደል? ለምን ያንን ሰውዬ ለምሳሌ አሁን ቤቱ ጠቦት አንድ ክላስ ነውና ቤቱ ጠቦት እዚህ አርጎ ለምን እኮንነዋለሁ እኮ ነው የኔ ጥያቄ። ሰው ጠልቻ አይደለም፣ ሰው ያስፈልገኛል። ግን የተረዳ አብዛኛው ሰው ተረድቶኛል። ቴንኪው ቪዲዮውን እስከ መጨረሻ ያዳመጠ እና ኮመንት ከመነሳት በፊት ምን አለ መሰላችሁ የሰውየውን ሀሳብ መጨረስ። ከዛ ያ ሀሳብ ካልገባችሁ እንዴት ነው ብላችሁ በራሳችሁ ማሰብ። አይሚን እኔ ችግር የለብኝም፣ ግን ለሌላውም ሰው ቢሆን ለማለት ያክል ነው። አሁን ወደ ስራዬ። እሺ ቤተሰብ ሽንኩርታችን ልጣን ጨረሰ። ሁለት ጊዜ ነው የምናጥበው ሽንኩርታችንን። ሻሻ ይጠፋል። እየችሁት የመጀመሪያው ቆሻሻ አለው። እዚጋ ደግሞ ማሻለ ማለት ነው። ሽንኩርቱን ፈጫጨው፣ ቲማቲም ገዛው፣ ከዛ እንጥዳለን። እርግጠኛ እስካሁን ማሻአላ ብሏል። ደስታችን ጣድን። ግን እኔ የምላችሁ ጁማአ ሰዓቱ በጣም ይሮጣል። አሁን ይሄ ሁሉ ሰርቼ ቀይም ታጥቧል ምናምን ገና 5 ሰዓት አልሆነም ማለት ነው ወላሂ። ከዛ እዚች ጋር ብቻ እንጥዳለን። ሩዛችን ንጠብ። ትንሽ የሩዝ ነው የምሰራው። ምን አልሽ? እኔ ከርታታ አሞ ምን ሆነች? አሞ ቅቤ እገዛልሻለሁ። ነው ወድ አሞ እየተቀባይ ነው። ቀቢ በያታ ታዲያ ሂጂ እኔ ከርታታ። ሩዛችን ንጠብ። እሺ ውድ ቤተሰቦቼ ሩዛችን ጨማመርን። ሰዓት 50 ሆኗል። 5 ሰዓት አናቱ ላይ። ከዛ በቃ ሰታተርን እቃዬንም ሁሉ ነገሬን። ያው ቡና ማንጠጣኛ ጁማአና ሁሉ ብቻ ታይም ስላለን እዚህ ጋር ሁሉ ነገሬን አዘጋጁ። በርበሬንም ቲማቲም ይሄ ዘይቴንም እዚህ ጋር ሽንኩርቱ እስካሁን እርግጠኛ ይበስላል። የአሁን ሽንኩርት በጣም ውሃ ነው፣ የሚገርም ነው። ማሻአላ መጥቷል። ከዛ በቃ ይሄ እንደዚህ እናመሳስላለን። ስራ አለቀ ይባላል። ምን የሚካበድ ነገር ምን አለ? ከሰዓት ደግሞ ተገልብጠን ነው የምንለው። የበላንባት አንዲት ትሪ እናጥባለን፣ ወይንም ደግሞ እንደኔ ከሆናችሁ አስቀምጣችሁ እንደዚሁ ጧጧት ታጥባላችሁ። ረድ ሲያሰር ከዛ በቃ አሁን እኔ ህይወት እስከ ነገ ይበቃኛል። እራት ወይ ሽሮ ሰራለሁ ቀለል ያለው፣ ወይ ፓስታ ሰራለሁ፣ ወይ የሆነ ነገር ወይ መኮረኒ የሆነ ቀለል ያለው፣ ወይ ደግሞ ቲማቲም ስልስ ሊሆን ይችላል። እኛ ዳቦ ስለማንበላ ማለት የሆነ ነገር ሰራለሁ። ስለዚህ አንዳንድ እህቶች ትዳር ለምትፈሩ ነው የምሰጣችሁ እንትን እምላችሁ ማለት ነው። ይሄ ሀሳብ የምሰጣችሁ ለምን አሁን ለምሳሌ እኔ ዛሬ ቤቴን ፎ አድርጌ አጸዳሁ፣ ነገ እንደዚህ አድርጌ አላጸዳውም። አይቆሽሽማ። አጸዳለሁ፣ ጥርግ አደርገዋለሁ። ሞሉል እንደዚህ ማነሳሳት ምናምን የለም። በቃ ያስታውቃችኋል የሆነ ቆሽሿል በምትሉ ሰዓት። ያን ያህል ልጅ የለም፣ እኛ የሚወጣ የሚገባ የለም። ሀታ በስምንት ቀን አንዴ ቦለው ኖርማል ነው። ግን እኔ ደግሞ አያስችለኝም። በቃ ቆሸሸ ባልኩ ሰዓት እንትን አላለሁ። ስለዚህ ትዳር የምፈሩ ሴቶች ፕሮግራም ተያዛችሁለት። አሁን ነገ ነው ያለው። ለምሳሌ ወጥ ያለ ምሳል ሰራም እቃዬን አጥባለሁ፣ ቤቴን አጸዳለሁ። በቃ ሽንት ቤት አለቀ። ምን እሰራለሁ? ኑሮውን ስታቀሉ ታቀየዋለሽ፣ ታካብርሹ ታካብጂዋለሽ። አያምሽ የአእምሮ ስራ ነው። ከዛ ከሰዓት ምን ስራ አለ? ምንም ስራ የለም። ምሳሌ አሁን ነገ ልብስ ካለኝ ግማሿን ከሰዓት አጥባታለሁ ዛሬ፣ ነገ ደግሞ ግማሿን አጥባታለሁ። ብዙ ጎነ
ባንዴ የሚያልቅ ከሆነ ነገ ጧት መሳልሰራም ቤቴን ቶሎ ጠረግ አረጋታለሁ በቀላል እና ለወሉልን አላስተካክለው ሄለው ከዛ ልብስ ለቀቅ አረጋለሁ ምሳዬን ሞቅ አርጌ እበላለሁ ማለት ነው። ይሄንን ምለው ህይወት ከባድ ለሚመስላችሁ ሴቶች ትዳር ለምትፈሩ ሴቶች ወላሂ ጊዜያችሁ ነው ማለት ነው። አንዳንድ ሴቶች እንጀራ መጋገሩ ምናምን ትላላችሁ። አሁን እኔ ለምሳሌ እንጀራ ደግሞ ስጋግር በጣም መነሳቴን ትቻለሁ። በጧት ነበር በፊት መጋገር ትቻለሁ። ፕሮግራም አወጣሁለት። ማማዬ ነፍስ አወቀች። በፊት በጧት የምነሳው ለማን ነው? ላፍናን አባቷ ይይዛታል፣ እሷም ትተኛለች። አለቀ። አሁን ግን ትሄዳለች፣ አሁንም ትተኛለች። ጎረቤት ነው የምትሄደው፣ መለስ ሄድ መጣ ትላለች። አለቀ። እንጀራ ስጋግር ምን አረጋለሁ መሰላችሁ? ወጥ ሰራሁ አይደል? አሁን ለምሳሌ ዛሬ ቀይ ወጥ አጋጣሚ ሆነ ወይ ክክ ሊሆን አተር ክክ ሊሆን ይችላል፣ ወይ ምስር ክክ ሊሆን ይችላል። አውቀዋለሁ እንጀራ እንደሌለኝ ለነገ አይደለም እኔ ጧት አቦካለሁ። ኢንሻአላህ አሳያችኋለሁ በኢዝኒላህ ኢንሻአላህ በቅርቡ ሀቂቃ ወላሂ ጀምሬው በዚህ ሰሞን ማም ነበረና ስጋግር በቃ ጥፍሽ ሲለኝ አይምሽ ሙዳችሁ ሲመጣ ነው ቪዲዮ የምትሰሩት። ለምን እኔ ደስተኛ ሆኜ ስሰራው ቪዲዮ ያምራል፣ ለእናንተም ጥሩ ነገር ይቀርባል። ሶ እንጀራ ስጋግር ምን አረጋለሁ መሰላችሁ? ወጥ ሰራሁ አይደል ዛሬ፣ ነገ ወጥ አልሰራም አይደለ? ነገ ምጣዴን እጥዳለሁ ማለት ነው። እንጀራዬን እጋግራለሁ። ፕሮግራም ስትይዙ ህይወታችሁ ቀለል ይላል። ግንስ አንዳንድ ሴት በቃ ማተራመስ የሚወዳለ ወይ ወሬውን ይነፋና፣ እኔ በነገራችን ላይ ወሬ አልወድም። እንደዚህ ጎረቤት ምናምን ነው ጎረቤቶችን እርቃለሁ ሳይሆን በጣም ነው የምወዳቸው፣ በጣም ነው የሚወዱኝ፣ ያከብሩኛል። እኔ እንደ ትልቅ እንጂ እንደ ልጅ አያውኝም ወላሂ ለአዚም። ግን እንደዚህ እግር ዘርግቶ ወሬ ምናምን አሁን አንዳንድ ወሬ ይወዳል። አይት በቃ ያ ሽንኩርት ውሃው ይበዛል፣ ከዛ እንደዚህ ምናምን የለም፣ ከዛ መዝረክረክ ማለት ነገ ሰራዋለሁ ብሎ ይተውና ምናምን ልብሱን ምኑን ማተራመስ ወይ ወጥ ሰራለሁ እንጀራ ምናምን። ይሄ ራስ መጉዳት ነው። ህይወት ፕሮግራም ስታወጭላት ቀላል ነች። እኔ አልሐምዱሊላህ ቀሎኝ ነው ምነው። አይ ወጣችን በመሀል ስኪያራስ ነበርና አንድ ጊዜን ከዛ ዝግደርሻለሁ። ወጣችን መታሸት አለበት ራሱ ወይም አለ የት ውለሽ መጣሽ? የት ምን እየበላሽ ነው? ማንሸተሽ የኔ ወድሽ እንዳትወርቂሙ እንደዚህ እያሸን እናበስለዋለን። እሺ ውድ ቤተሰብ ወጤን ከላለስኩ ቁጭ ብዬላችኋለሁ። ከዛ ጎረቤት የምላከችልኝ መሰላችሁ ንፍሮ ኑኑ ብላ ሀቂቃ እየበላሁ ነው። ቆየ ከላከችልኝ ኑኑ ብላ ያማራችሁ ስድ ላይ ሆኖ ይሄ ግን የለም። እኔ በለች አላውቅም። ያጃ ቤትም ከየት ይመጣል ነው ብሉ። እዛ ትንሽ ንፍሬን በላ አደረኩና ምን ትዝ ብለኝ ጥሩ ነው ቀስሌ ለምን አልጠቀምም አልኩና አሰብኩ ማለት ነው። ስለዚህ ቀሲላችን እንቀባለን። እዩት፣ ኦሪጂናል ቀሲል በጣም ይኮረፋል። ገና ሽታ አደርገዋለሁኝ። ያችሁት አይደል? ሽታ አድርገ ነው ፊታችንን እጃችን በደንብ በሳሙና መታጠባለን በፊት። ከዛ ፊታችን ማሳይ ስናደርገው ቆንጆ ይሆናል። ፊቴን እንደዚህ ተቀባሁት። አስፈራራሽን ምን ላይ ጠፋም። በስተመጨረሻ ሞጣችን በሰለ። ማሻአላህ ቆንጆ ወጥ ሆኖ በስሏል። ምንድን ነው የምንጨምረው? ጨው ነው የምንጨምር። ጨው እንጨምራለን። ከዛ
ምን እየሰራን ነው? አሉስ እተኛበታል። እየተጫወትን አባታችን ቀረሳ እናዳት የት ሄዶ ነው? ምን ሊሰራ? ባዶ ቂጥ ባዶ ቂጥ ነሽሳ ስርሽስ ምን ለብሰሽ ነው ታዲያ? እሺ እዛ ላስቀምጥሽ። ተደበቂሽ። እዛ ከሆነሽ እሺ፣ ቶሎ እንመጣለን። እሺ ነው። እሺ እሺ፣ ቆይ እንደዚህ እናድርገው። ማነው? እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ተአከርት ምን ነው? ወላሂ 8 ሰዓት እኮ ነው። ማማን እስኪ ፈልግና ዛሬ አገኛት። ቶሎ በል ቶሎ በልና ፈልግ ነው ፈልጋት እኮ ፈልጋት አልኩ። ውይ ማስገጃ እነዚህ ጥለዋለች። ደግሞ የሚገርመው ልብሷን ምን እንዳደረገኝ ታውቃለህ? ባዶ ቂጥ ናት። ውሃ አድርገው በል ፈልጋት። ፈልግ እስኪ ያገኝሽ ታዲያ። ዝም በይ አፍናኔ ፈልግ ፈርቻ አልኩ። እዚህ ውስጥ ዘግቼ ለመንጣት እንጂ እርግጠኛ መስኪጃውን ሳነሳ ጠርጥረህ ነው። ትገባለች እኮ አንዳንዴ ትከፍትና አይ ከታች ልብስ አለው አይመቻትም። እዚህ ግን እኮ እዚህ መሆን አላውኩም። አንተ ተወቅ ነበር እኮ አትወርቅም። ወላሂ ድልድል አድርጌ ነው ያስቀመጥኩት አለች እንጂ ሱሪ ብሳትሽን ይላቀረብ እንደዚህ የሚያምር ምሳ እዩት። እንጀራ ማሻአላ የእናት እንጀራ ነው። የሚያምር ምሳ ቀርበዋል። እንበላ እና ይውዷ። እሺ ውድ ቤተሰቦች ምሳችንን በላን። ቡና የለም። ያው ጁማአና እሑድ ነኝ። ቡና እዚህ ጋር የቅድሟ ንፍሮ የተረፈችን አለች። ማሜን እያቀመስ ነው ብላ። ማን ሰጠሽም? ማን ሰጥቶሽ ነው? ልጥጥ ምን ማማዬ ነው? እሺ እና የዛሬ ውሏችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ